አበስኩ ገበርኩ አለው የሃናን አያት ማለት ነው። እውነትም አበስኩ ገበርኩ ያስብላል። አበስኩ ገበርኩ ምን ማለት ነው? እስቲ ትርጉሙ ጠፋሁ ነው? ምን ነው እስቲ ንገሩኝ የምታውቁ። አበስኩ ገበርኩ እንደዛ ነው አይደል ያሉት? እውነት ያስብላል። ጠፋው ለማለት ይመስለኛል። እስቲ ትርጉም የምታውቁ ንገሩኝ ማለት ነው። እንግዲህ ዛሬም እንደቀጠለ ነው። ዛሬ ውጤቱ ይመጣል ብሎ ምሰናል። ያው ስንጠብቅ ውጤቱ አላለቀ ማለት ዶክተር እንዳላለቀ አሳውቋል። ነገር ግን የሃናን አባት ስለ ሕክምናቸውን ለማስረዳት ያው ሞክረዋል። ያው አሁንም የድሮ ትውስታዎችን የሃና ምንም ቢሆን ያው የድሮ ሰው ይሻላል እና የሃና አያቷን እንግዲህ አና ያው በዚህ ሊትፈተን ይመስለኛል አሁን ባሉበት ማለት ነው። ያው ሜላት ምንም ልታምን አልፈለገችም። ጭራሽ እንደ ሌባ እንደ ቀማኝ አድርጋ ነው የያዘቻት። ነገር ግን እውነቱ እንደዚህ አይደለም። አሁን የሃና አያት ከመጡ በኋላ እንግዲህ ከዚህ በኋላ ብዙ ነገር ሊከሰት ነው። ምልክቶቹም ተናግራ ከዛ ያው አሁን ጀምረዋል ማለት ነው። ሃና ከልጅነቷ ምን ትወድ ነበር፣ ምን ትጠላ ነበረ፣ ምን አይነት ልጅ ነች የሚለው ከድሮ ሰው ከሃና አያት ያው እንሰማለን። አሁንም ተጀምሯል። ያ ብቻ ሳይሆን አባቷም መስክረዋል። አቮካዶ አትወድም። አሁን እኔ ያሰብኩት ደግሞ ያው አያቷም ያሰቡት ይመስለኛል። አንድ ላይ ስብስብ አድርገው ቁጭ አድርገው አቮካዶ ገዝተው አምጥተው ኑ ብሉ ምናምን የሚሉ የሚያማርጡ ይመስለኛል። ሳኔ ደግሞ ማነች ሃናን አልበላም ስትል ድሮም አትወድም ነበረ። ይኸው ምልክት መጠርጠርም ጥሩ ነው ስትላት እንግዲህ ምንም መጠርጠር አያስፈልግም ልጄም አይደለችም ብላለች። እና ይሄ ምልክቶች ደግሞ አሁን ለማጣራት እየተሞከረ ነው። በሚቀጥለው ደግሞ እነዛ ሙዝ እነዛ አቮካዶ ተሰብስቦ ይመጡና እንግዲህ ሃና የምትወደውን ትመርጣለች። ያም አንድ ምልክት ነው ማለት ነው። ይሄ ያው ሌላው ደግሞ ቅረ ምልክቶች ደግሞ ራሷም ይዛ ለመምጣት ነው። ከዚህ በኋላ ያለው ብዙ እንደው ሜዲካልም አይሄድም ነበረ። እውነት ለመናገር በእንዲህ ምልክቶች ያው ይታወቁ ነበረ። አያቷም የተሰማትን ሃና ልጅ እንደሆነች ነው። አባቷም ደግሞ ያው እንደምታውቁት ልጄ የምትመስለኝ እሷ ነች ብሎ ነበረ። የእርግቡ ፌክ ስለሆነ ማናቸውም አላመኑበትም ከሜላት በስተቀር። የእውነት እኮ ነው። ሜላት ብቻ ነው የሆነ አው ብላ ተቀበለች እንጂ እንደምታዩት ልጆቹም አልተቀበሉም። ጋሽ መስፍንም አልተቀበለም። አያቷም ይኸው አዲስ እንደመጣች ውስጧ ነገረች። ያ ነው የድሮ ያው ትንሽ እያለች ቪዲዮ እያመጡ ነበረ። ያው ድሮም አያቷ ትወት ነበር። በቃ ያለው ነገር ያው ተዘርግፏል ማለት ነው። ይሄ ነገር አይሆንም ብላዘችው ሜላት ብቻ ነች። እንግዲህ አንዳንዴ መጠርጠርም ጥሩ ነው ብላለች። እውነት ነው ግን ልትጠረጥርም ፈቃደኛ አይደለችም ማለት ነው። ስለዚህ ከዚህ በኋላ ምን መድረግ አለበት? ምርመራውን ባይመጣ በምልክት ሊሄዱ እንግዲህ ይሄን የሃና አያት ወስኗል ማለት ነው። አዎ ምን ትላላችሁ? ይሄ ነው ምልክት ማለት። ሌላው ደግሞ ያው አሁንም እርግብና ሃና እንደቀጠሉ ነው። ያው ዛሬ ደስ ብሏት እየሳቀችም ነበረ። ትንሽ ሜላት መጣ ያው ትንሽ አሳቃታለች። ይሁን ችግር የለውም። እርግብ ግራ ግብት ብሏታል ባለው በሚከሰተው ነገር ሁሉም ያው ግራ እየተጋባች ነው። እኛም ግራ ገብቶናል። አይደለም አንቺ ውሸት ያዝሽው አክስቷን ጋር ደውላለች። እንግዲህ እንደማትፈራም የልብ ሰታታለች። ሁሌም እንግዲህ እሷ የልብ ነው የምትሰጠው ማለት ነው። ስለዚህ ይሄ ልብ እንዴት እንደሚያደርሳት ይታወቃል። ለምንድን ነው የምትስቅብኝ ስትላት እንግዲህ ያው ሁሉም ነገር ሰርቀሻል፣ ግን ስሜትን መስረቅ አይቻልም። አያቴ የተናገረችውና አባቴን የተናገረው ነገር ብለታለች። እውነት ነው። ያው ዛሬም ነገረችው። ስሜት መስረቅ አይቻልም፣ እውነትን መስረቅ አይቻልም። ሁለት ነገር ያዙ ከሃና ብዙ የምትናገራቸው ነገሮች በእውነት የሆነ አስተማሪ የሆነ ልባችሁ ሳያስፈቅድ ሰብሮ የሚገባ ነገር አለና ያው እንትን የሰርቀሻል ሌላ እንትን ስሜቴን ግን መስረቅ አትችይም፣ የሰውን ስሜት መስረቅ አትችይም ብላለች። ስለዚህ ስሜት ማለት የሃና አያቷም የሚሰማት ሃና ልጅ እንደሆነች እንደዛ አይነት ስሜት ነው። ይህ እርግብ መስረቅ አትችልም። ሃናም ልጅ እንደሆነች ነው ከነ ታሪክ አመጣጧን ስሜቷ የሚነግራት። ይህ ስሜት ደግሞ እርግብ መስረቅ አትችልም። ጋሽ መስፍንም እንደሰማ ነው ስሜቱ የሚነግረው ሃናን ልጁ እንደሆነች ነው። ይህ ስሜት መስረቅ አይቻልም። አዎ ስሜት መስረቅ አይቻልም። ትክክለኛ በቃ ከሰሞኑ ሁለት ሆኑ። እኔ አንዳንድ ነገር ነው ወጥቶ ከቶች አላል ምንድነው ምን ተናገሩ የምትወስዱት?
ይህ ሁለቱ ነገር በምንም ታምር መስረቅ አትችሉም። የሆነ ቁሳቁስ ነገር መስረቅ ይቻላል። የምን ዝም ብላችሁ አይታችሁን ሰምታችሁ ምናምን ማለፍ ሳይሆን የሆነ የምትወስዱት ነገር አለ። እንደዛ አይነት ሰዱ በቃ ሰው ባዷችሁ ሊያስቀራችሁ ይችላል። ካጠገቡ ብዙ ሰው ሊኖር ይችላል። እናንተ ሰው ላይኖራችሁ ይችላል። ብዙ ወዳጅ ዘመድ ሊኖረው ይችላል። ሀቅ እያላችሁ ሀቅ እንደሌላችሁ የምትታዩ ሰዎች አላችሁ። ሀቅ እያላችሁ አንዳንድ ሰው ደግሞ ሀቅ እያለው በቃ መናገር ማስረዳት፣ ሁሉም የየራሱ ተሰጥኦ አለው። ሁሉም የየራሱ ልምድ አለው። የሚያስረዳበት ወይ አለ። አንዳንድ ደግሞ ምንም የማያውቅ ሰውም አለ። ገብታችኋል አይደል? ሀቅ እያለው ሀቁ የሚያስበላ ሰው፣ ሀቅ ኖሮት ንግግር የማይችል ሰው አለ። በዛ ሀቃቸው ይወሰዳል በዛ ሰዓት ማለት ነው። ግን ጊዜያዊ ነው። ለምን የሆነ ስሜታችሁ እውነተኛ እንደሆነ ያስታውቃል። ራሳችሁ ታውቃላችሁ እውነት እናንተ ጋር አለ። ግን ሰዎች እውነት እንደሌለ በየትኛው በቃ በኃይል ሊሆን ይችላል፣ በሰው ብዛት ሊሆን ይችላል፣ በብር ብዛት ሊሆን ይችላል። የሆነ ነገራችሁ ይነጥቃችኋል። ግን እውነትና ስሜትን መስረቅ አይቻልም። ከሀና ብዙ ነገር እየተማርኩ ነው እኔ። አንዳንድ ሰዎች ደግሞ እንደ ሜላት አይነቶች ሰዎች አሉ። እንደዚህ ስሜት ገፋፍቷቸው በቃ እንዴት የሆነ አንዳንዴ ይህን ያክል ድርቅ ማለት ሳይሆን ቢሆንስ የሚለው ነገር ትንሽ ጥርጣሬ ነገር ማስቀመጡ ይችላል። አሁን እናቷም ደገመችላት፣ መስፍንም ደገመላት፣ ልጆቹም ደገሙላት። ይሄ ማይታ ልትመለስ ትንሽ ልትራራ አልቻለችም። በቃ እዛው ቦታው ነው። አንዳንድ ግግም ያሉ ግግመ ሰዎች አሉ። እንደዛ አይነት ሰዎች ስላሉ እና አይነት ሰዎች ደግሞ ሊሰብሯቸው ይችላል። አንዳንድ በቃ ቢሰበሩ ደግሞ ያው ጎበዝ ቆመው የሚሄዱ ደግሞ አሉ። ምን አለፋኝ፣ ምን አደከመኝ፣ ሀቁ ከኔ ጋር ነው፣ ስሜት የሚነግረኝ ይሄ ነው፣ እውነታውም ይሄ ነው፣ የጊዜ ጉዳይ ነው እንጂ ብለው በቃ ደረታቸው እየተጎዱም ደረታቸውን ነፍቶ የሚሄዱ አሉ። አንዳንዶቹ ደግሞ ስብርብር ብለው የሚሰበሩም አሉ። ኦኬ ሶ ሀቅ ኖራችሁ ጊዜ ጉዳይ ነው እንጂ የትም አይሄድም። ያው በሰብር መጠበቅ ነው። አንዳንድ ቆይቶ እንደዚህ አይነት መስካሪዎች ይመጣሉ፣ እንደ ሀናን አያት አይነቶቹ እና ሌላው ደግሞ ያው የሀና አባት እንግዲህ ምርመራው በር ሂሳብ እንደተጨመረው ያ ደግሞ ዶክተርን ለማስረዳት ይመስለኛል ሜላትን የጠራት። ያው ዛሬ ልትሄድ ነበረ፣ እናቷን መታ ምን ነው ልታሳብድ ነው አለች። እንግዲህ ያው ማታ እንደነገርኳቸው ድንገት ነው ከአሜሪካ የመጣችው እና ልታሳብድኝ ነው፣ መስፍንም መጥቷል፣ አንቺም እንደው ምንድን ነው ብላ ግን እኔ እንትን ትንሽ ውሃም የሆነ ነገር እናቴ የመጣች ምናምን ብላሽ ለምን የሆነ እንትን አላልሽም? ምንም አልሰራሽም እኮ እናቴ መታብኝ ነው ልመጣ ነበር ብለሽ ቢሮ ቀጥረሽ በዛው ቀረሽ ማለት ነውና ችግር የለውም መሄድሽ ስለማይቀር እንደው የሀና አባትን ሕክምናው የተስማማሽው ቢጨምር ራሱ እባክሽን በአሁኑ ሰዓት የምትረዳ ሳይመስለኝም፣ ቢሆንም ግን ጨማምረሽ ብትሰጫት የተሻለ ነው ብዬ አምናለሁኝ። ሌላ ደግሞ ማንች ሀና ማለት ነው። ሀና ጎበዝ፣ ጠንካራ፣ ምንም የማይሰረቀ ሁሉም ነገር ሀቅ እሷ ጋር ስላለ ስለምታውቅ የሆነ አንድ ደቂቃ ነው እቺ ሴትዮ ምን ነው አበደች አለች። ዛሬ ሰናዳ ይመስለኛል ጭራሽ ሴትዮ አለቻት። እትዬ ስትምለው ሲያናድሩ እትዬ ስትባል እትዬ ቀረና እቺ ሴትዮ አለች። እውነት ነው እቺ ሴትዮ ያስብላል። እንዴ ሰው እንዴት ድርቅ ይላል በዚህ ያክል። ሌላ ያው ማነው ሀናስ የሀና አባት የሚካድመው ልጅ ደስ ብሎታል። ሀና ደውላ ስታወራ በቃ የሆነ ፍቅር የያዛት ነው መሰለው። እንዴት ነው ምትናፍቂ? ምነው ናፈቁሽ መስለኝ ቶሎ መደወል ጀምረሻል። እሷም ደግሞ የእውነት ነው ከዛ በፊት ሲደውለት ተነሳስ ልጅ አሁን እየደወለችለት ነውና ጭራሽ ደሴ ሲሄዱም የናፍቆቱ ነገር እንደማትችለው አባቴን ተሽሎት ወደ ደሴ ስንሄድ ያው የናፍቆቱ ነገር አልችለውም፣ እንዴት ማድረግ እሱ ራሱ እያሰብኩ ነው አለችው። እሱም ደግሞ ድሮ ሞቃታኛ ነው እንደው ሞቅ አለው። ሞቅ በቃ ካልሆነ ከነሱ ጋር ደሴ ትሄዳለ ወይም ደግሞ አባቷን እርግጠኛ ነኝ ደሴ ማትሄዱም። አሁን ሜዲካሉ ሲመጣ ያው የሚለይ ሜዲካል አለ አይደል? እሱ ሲመጣ እነሱ ጋር ጠቅልላሽ ተቀምጣለህ ማለት ነው። አባቱም ወደዛ ይሄድ ምንም የሚሄድበት ምክንያት እንደው የሆነ በድንጋጤ የሚሻለው ነው የሚመስለኝ። ስለዚህ ያው ደስ ይላል። ቀጥሉ።
የሀናን አያት እንኳን ሰላም መጣሽ ዌልካም ብለናል። የድሮ ምልክት እያሳየሽ ሜላት ልጅሽን ለማሳመን እንደዚህ መሞከሩ ጥሩ ነው። ትንሽ ትዝ ሊላት ይችላል። አው ልክ ነሽ እማዬ የምትልበት ቀን ቅርብ ነው። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ አድርጉ ባይ